ዛሬ ብሩክ ሀይሚን እንግዲህ ሀይሚ ድንገት መጥታ ነበረ። ውጪ አላት። ለምንድነው ውጪስ ያላት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዙ ትትረፍ ይበልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ዛሬም በአዲስ ቪዲዮ ተከስቻለሁ። ሁላችሁም የምታበረታቱኝ እጅግ አድርጌ ከልቤ አመሰግናለሁ ማለት ነው። ዛሬ እንግዲህ ሀይሚዬ ብሩኬ ታሞ ነበረ። እንግዲህ ታንትና አይታችሁታል፣ ወርቆ ነበረ ማለት ነው። እንግዲህ ታሞ እንዳደረ ጓደኞቹና ፍፄ ምናምን ተናግረዋል ማለት ነው። ሐኪም ቤት እንዳደሩ ከዛ በኋላም ያለው ነገር በጣም ከባድ እንደነበረ እየተናገሩ ነበረ። በነገራችን ላይ በጣም ከባድ ነው እውነት ለመናገር ማለት ነው። እና ስለዚህ ሀይሚዬ ደግሞ ድንገት እንግዲህ ታያስበው ተመልሳ መጥታለች። የሱን ሁኔታ አይታ ማለት ነው። እንግዲህ ብዙዎቻችሁ ደግሞ ፕራንክ እያደረገችው ነው እያላችሁ ነበረ። ፕራንክ እያደረገችው ነው። እንዲሁም ደግሞ ኮሜንት ላይ ደግሞ ጀግና ሀይሚ እያላችሁ ብዙዎቻችሁ የሆነ አስተያየት እየሰጣችሁ ነበረ ማለት ነው። በዚህ በነገራችን ላይ በፍቅር ምንም አይነት ጀግንነት የለም። ፕራንክ ከሆነ ግን እንደዚህ አይነት ፕራንኮች ጥሩ አይደለም። ምክንያቱም ይሄ ፕራንክ ፍቅር ነው። እነኚህ ልጆች በነገራችን ላይ በጣም ይዋደዳሉ። በጣም የሚፋቀሩ ልጆች ናቸው። እንግዲህ ታጠገቡ ምንም ነገር ታኮን ድንገት ትትለየው ምን ይሆናል ብላችሁ ታስባላችሁ? አንድ ሰው ማለት ነው። እና በራሴ ሆኜ ሌው ብላችሁ ብታስቡ ቤተሰብ እንግዲህ ያው ሁላችንም ማለት ነው ፍቅር የምታውቁ ታቆታላችሁ ብዬ አስባለሁ አይደል? ስለዚህ ድንገት እንደዚህ አይነት ክስተት ቢከሰትባችሁ እናንተ ምንድነው የምትሉት? ምንድነው የምታስቡት? ታጠገባችሁ የምትወዱት ሰው የእናንተ ያላችሁ ሰው አጠገባችሁ ተቀምጦ ከዛ ድንገት ጠፋት ይባል ምንድነው የምታስቡት? እና ስለዚህ ሀይሚዬ ደግሞ ችግር አለ። ስለዚህ እኔ መናገር አልፈልግም ላንተ አሁን ላይ ምንም ነገር መናገር ስለማልፈልግ ነው። ያንተ ጤንነት አሳስቦኝ ነው የመጣሁት ብላ ነበረ። ብሩኬ ግን ብዙም አልተቀበላትም ማለት ነው። በጣም ተበሳጭቷል ምናምን በቃ ደብሮታል ማለት ነው። እንዲሁም ደግሞ ውጪ ከቤት ውጪ ብሎ ነበር። ምክንያቱም ያው ውጪ ያለው ከልቡ አይደለም። ፍፄን እንደገና ወደ ቤት አስገባት ውሰድና ብሏል ማለት ነው። ብዙዎቻችሁ ደግሞ አስወጣት ምናምን እያላችሁ ነው። መቼም አያስወጣትም ከቤት መቼም ቢሆን አያስወጣትም። እንደገና ደግሞ መቼም ቢሆን ደግሞ እነሱ አይለያዩም። ስለዚህ ብዙዎቻችሁ ያልሆነ ነገሮች የምትናገሩ የሆነ ሰው በቃ አንድ ነገር ሲሆን ያን ነገር ለማባባስ በጣም የምንሮጥ ሰዎች አለን። ለምን እንደሆነ ግን ባይገባኝ ማለት ነው። አንድ ነገር ማለት ነው ማለት ራሱ ዋሽቶ ማስታረቅ የሚቻልበት ጊዜ የሌለበት በፊት እኮ እውነት ለመናገር ዋሽቶ ራሱ ያስታርቃል ሰው አይደል እንዴ? ስለዚህ አሁን ላይ መቼም እዚህ ሶሻል ሚዲያ ላይ በቃ ትንሽ ነገር ተተገኘ ያን ነገር ማካበድ ያን ነገር በቃ ያልሆነ ነገር ላይ ለመስቀል የምንሮጠው ነገር እኔ ግርም ይለኛል ለራሴ ማለት ነው እውነት ለመናገር ማለት ነው። እና በነገራችን ላይ ይቅርታ መኪና ላይ ሆኜ ነው። እና ስለዚህ እነሱ አሁንም ቢሆን መቼም አይለያዩም፣ ጠብ የላቸውም ግን ሀይሚዬ ግን በጣም እውነት ለመናገር አጥፍታለች። ካሁን በፊትም እንደዚህ አይነት ነገሮች ገጥመዋት ምንም አለመናገሯ ብዙ ዋጋ አስከፍሏታል ማለት ነው። እሷንም ሆነ ብሩኬንም ሆነ በጣም ብዙ ዋጋ ከፍለዋል ማለት ነው። ታውቃላችሁ በጣም ብዙ ነገሮችን አሳልፈዋል። አንድ ነገር አጠገባችሁ ያመናችሁ ሰው የኔ ነው ያላችሁ ሰው ካላችሁ ለዛ ለሰው ቢያንስ ነገሩን ተናግራ ያ ነገር እኮ ሊፈታ ይችላል። ታንድ ብርቱ ሁለት መድኃኒቱ የሚባል አባባል አለ አይደል? ስለዚህ ያ ነገር ስላለ ከአንደኛው ወደ አንደኛው ይሻላል እና መናገር ነበረባት በግልጥ ማለት ነው። እና አሁን ላይ ግን እሱ ሁልጊዜ እንደደበቅሽ እስከ መቼ ድረስ ነው እንደዚህ ሆነሽ የምትቀጥለው እያላን ነበር ማለት ነው። እና ወንድ ልጅ ደግሞ የሆነ በቃ አለለ የሆነ ነገር እንትን ታለ በጣም ከባድ ነው። ስለዚህ ያ ነገር በቃ ቁልፍ ሁሉ ጊዜ ቁልፍ እንደሆነች ነው የሚያምነው ማለት ነው። እና ስለዚህ ያን ነገር ደግሞ የሆነ ችግር ሲመጣባት መናገር ያለባት እሷ ናት ማለት ነው። ምክንያቱም አጠገቡ ያለው እሱ ነው። ብዙ ነገሮችን የምታሳልፈው ከሱ ጋር ነው። አሁን ላይ ራሱ ቡታጅራ ሆነ ከሱ ጋር ነው ያላትን ነገር የምታሳልፈው። ሙሉ ጊዜዋን የምታጠፋው ከሱ ጋር ነው እራሷ ተናግራለች ማለት ነው። እና ስለዚህ
ይሄን ነገር አንድ ነገር ተደረሰባት ያን ችግር ቢያንስ ያኔ ይቀርፋሉ ብዬ አስባለሁ። ለሁለት ሆነው የሚቀረፍ ነገር ከሆነ ሊቀርፉት ይችላሉ። በመሸሽና በቃ የሆነ ነገር ለብቻ ማውሰልሰል እንዲሁም ከሚወዱት ሰው መለየት ምንም አይጠቅምም። እውነት ለመናገር በተሰብ ያ ነገር ምንም አይጠቅምም። ግን እንደሚሉት ተሆነ ሀይሚዬ በጣም ብዙ ጫና አለባት፣ ብዙ ነገሮች አሉባት። እነኛን ነገሮች ደግሞ መናገርም ማውጣትም ሚዲያ ላይ አትፈልግም። እሷም ራሱ ካሁን በፊትም ተናግራለች። እኔ ምንም ነገር ማውጣትም መናገርም አልፈልግም፣ የራሴ የማሳልፋቸውን ነገሮች ራሴው አውቃቸዋለሁ እያለች ካሁን በፊትም ትናገር ነበር ማለት ነው። እና ስለዚህ ያን ነገር ደግሞ የምታውቂ ከሆነ ታጠገብሽ ያለን ሰው በቃ መናገር አለብሽ። እርግጠኛ ሆኜ የምነግርሽ ነገር መናገር አለብሽ፣ ለዛ አጠገብሽ ላለ ሰው ማለት ነው። ለሌላው ሰው ተዩ ሚዲያ ላይ ማውጣቱ ምናምን ነገር ትተሽ አጠገብሽ ላለ ሰው ግን መናገር አለብሽ ማለት ነው። እና ስለዚህ ዝም ብሎ ታጠገቡ በቃ ድንገት ተነስተሽ ትጠፊበት ይሄ ልጅ ምንም ማድረግ አይቻልም። የሚሄድበት ድረስ መንገድ ሄደ፣ ስልክ አጠፋሽ። ስልክ ደግሞ ማጥፋት እንግዲህ በምን ታገኛላችሁ? በአሁን ሰዓት ስልክ ነው። ስለዚህ አንድን ሰው ፈልጋችሁ ምንም ማግኘት አትችሉም። እና ይሄን ነገር አሁንም ቢሆን ማስተካከል አለብሽ። እንዲሁም ደግሞ መለያየት የለባችሁም። ያለውን ነገር በመነጋገር ፍቱ ማለት ነው። ነገሮችን በመነጋገር ቁጭ ብሎ መፍታት ይቻላል አይደል? ይቅርታ ብለሽ ይቅርታ ጠይቀሽ በይቅርታ ሁሉም ነገር ይታለፋል። ይቅርታ ተተባለ አንድ ሰው በቃ አላህም ይቅር ብሏል እኮ። እኛ ብዙ ነገሮችን እንሰራለን፣ ብዙ ጥፋቶችን እንሰራለን። ስለዚህ ይቅር እያለን እንጂ በእኛ ስራ፣ በእኛ አደራረግ፣ በእኛ አኳኋን፣ በእኛ ብዙ ነገር እንትን አባባል ይቅር እያለን እንጂ ሌላ ነገር እኛ በእኛ ቢሆን እኔ እንጃ የት እንደምንደርስም አላውቅም። ብሩኬ ደግሞ ያላትን ነገር እሷ የምትለውን ነገር ምን እንዳላት እውነት ምን እሷ ጋር ምን እውነት እንዳለ ያን ነገር ለመረዳት መሞከር አለብህ ማለት ነው። ምክንያቱም የሆነ አንተ በጋልክ ሰዓት አንተ በቃ የሆነ በተበሳጨ ሰዓት እሷም እንደዛው ትገነፍላለች፣ አልሆነ ቦታ ትገባላችሁ ማለት ነው። ስለዚህ ችግሯን ቀስ ብለህ በመረዳት ቁጭ ብላችሁ በማውራት ምን ሆና እንደሆነ የሆነ ከባድ ነገር ካልሆነ ካንተ መለየት አትፈልግም እሷ፣ እርግጠኛ ነኝ ማለት ነው። እና ስለዚህ ቀስ ብለህ ያለውን ነገር በመነጋገር መፍታት ትችላላችሁ ማለት ነው። እና እንደዚህ ማለት ሁለታችሁም ግንፍልፍል ብላችሁ አይደለም። አንድን ነገር እኮ ቀስ ብሎ ተነጋግሮ ማንኛውም ነገር የማይፈታ ነገር የለም አይደል? ይፈታል። እና ስለዚህ እንደዛ አድርጋችሁ መፍታት ትችላላችሁ ችግራችሁን። አሁንም ቢሆን በር መክፈት የለባችሁም ለሌላ ሰው። በር በከፈታችሁ ቁጥር እናንተ ሌላ ሰው ውስጣችሁ በተከፈተለት ሰዓት የሚገባባችሁ በጣም ብዙ ሰው ስላለ፣ ስለዚህ ያን ነገር ባትከፍቱ ብዬ ነው የምመክራችሁ ማለት ነው። እና የነሱ ኦዲየንስ ወይ ደግሞ የጨረቃ ፋሚሊዎች ደግሞ ሁላችንም ጥሩ ነገሮችን በመናገር እንዲሁም ኮሜንት ላይ ያልሆኑ ነገሮችን አለመናገር በቃ ይሆናል የለ ሰው ማለት እንዲግባቡ የሆነ ችግር ካለ ያን ነገር ችግራቸውን እንዴት እንደሚቀርፉ መቼም ማለት ከአንድ ሁለት ሶስት ይሻላል አይደል? ስለዚህ እናንተ ደግሞ በሚሊዮን የሚቆጠር ሰው ነው ኮሜንት ራሱ የሚቆሙት በጣም ብዙ ልጆች ናቸውና ስለዚህ ትልልቅ ሰዎች አላችሁ በጣም ብዙዎች። ስለዚህ አስተያየታችሁን ደህና አስተያየት ስጧቸው ማለት ነው። እንግዲህ ሁላችሁንም አመሰግናለሁ፣ እወዳችኋለሁ። እኔንም ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ሁላችሁንም ነው መወዳችሁ። ክብር በሉልኝ የኔ ውዶች። ሀገራችን ኢትዮጵያን ሰላም ያደርግልን። አንድነትን፣ ፍቅርን፣ መተሳሰብን ያምጣልን። ሁላችንም በያለንበት ደግሞ ሰላማችን ብዝት ይበልልን። በስደት ላይ ያላችሁ እህቶቼ ደግሞ ሁላችሁንም ሰላም ያደርጋችሁ። ወጥቶ ተመቅረት አላህ ይጠብቀን ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ። ቻው ቻው። መልካም ምሽት ለሁላ